እንደ ከተማም እንደ አገርም በቤተ ክርስቲያን ላይ የመጣ ያለው መለያ ሊበጅለት የሚገባ ነገር ሆኖም በግልጽ አለ። አንዳንዱን ነገር እንደው አደባብሰን የምናልፈው አይደለም። እኔ ጋር እኮ አልመጣም የምንለው አይደለም። እኛ በሰላም እየኖርን ነው የምንለው አይደለም። እያንኳኳ ይመጣል። ቤተ ክርስቲያን አቋሟን መያዝ ያለባት አሁን መሰረት ከሆነ ግን እየተበላሸ ያለው ነገሩ ቶሎ ካልታከመ ሁለንተና ያበላሽ፣ አካል ይመረዛል፣ ተላላፊ ነው። የሞራል ችግር አለ ቸርች ውስጥ ተብሎ ሲወራ ነገሩ በጣም ተዛመተና ኖርማል መሰለ ተተወ። አንዱ ስንታገሰው እዛ ጋር አይቆምም፣ ይወልዳል። ሌላ የሚያማው ሰው ካለ ቶለሬት እንዳታረጉ፣ እድል እንዳትሰጡ፣ ደጋግማችሁ ተቃወሙ። ስትቃወመው ነው ባይዘው ባሪያ ማጥቶ ነው። ስትቃወመው ነው ነፃነትን የምታውጁ ኖ ስትል አይገዛም ባንተ ላይ። ቀጥሎ የሚሰሙንም ቀጥል አይመስላችሁ ተለየ አቋም የለንም። ክብር ለኢየሱስ ይሁን። ጌታን እጅግ አድርገን እናመሰግናለን። እንደው ምናልባት ቃል ሰምተን መሄድ እንዳለብን ስላሰብኩ እንጂ በጣም ጸሎት የሚጠይቅ ጊዜ አይመስላችሁም? ይሄ ጊዜ እንደ ከተማ እንደ አገር አይደል? በጣም መጸለይ ያለብን የምንተናነቅበት ሰዓት ነው አይደል? እግዚአብሔር ምድሪቱን ወደሚፈልገው ነገር መውሰድ አለበት። በብዙ ሀገራት የምንሰማው ነገር እኛ ሀገር መደገም የለብን አይደል? በነ ኤፌሶን የነበረ ነው ታሪክ አላወራላ። በርግጥ ግን ሂስትሪን ብታጠኑ ብዙ አሁን በዚህም ጊዜ ብታጠኑ ብዙ አለ። ግን እንደነ ኤፌሶን አይነት ያሁሉ ትምህርት ያሁሉ ጸጋ ያሁሉ ጉልበት ያሁሉ ኃይል ፈሶባቸው አሁን ግን እነ ኤፌሶን ያሉበትን እናውቃለን። እንደነዚህ አይነት ነገሮች እኛ ጋር ግዴታ እኛ ነገሩን ሆነኑ መማር የለብን አይደል? ከሆኑት መማር አለ። ስለዚህ መጸለይ ባለብን ሰዓት መጸለይ ነው ያለን። አሜን ነው። መጸለይ እንዳለባችሁ ሲሰማችሁ ለአይምሯችሁ ብዙ ምክንያት እየሰጣችሁ ታምልጡ። መንበርከክ ብቻ ነው አይደል? ሰው ቀኑ ሙሉ ላወራህ ብትሉት ቀኑ ሙሉ የሚያወራው አለ። ናስቲን ጸልይ ስትሉት ቀጠሮ አለኝ ብሎ ይሄድ እና አንዳንድ ነገር እኛ መጨከን አለብን። እኛ መጸለይ አለብን። እኛ በጣም ጠንካራ በሆነ አይነት ሁኔታ ጉልበታችንን መሬት ላይ ማጣበቅ ያለብን ሰዓት ቢኖር አሁን ነው። አሁን ነገሮች በጣም በጥሩ መልክ ከተለወጡ ነገሮቻችን ብዙ አያስጨንቁን። ስለዚህ በጣም ነገ ብራይት መሆን እንዲችል እግዚአብሔር ይሄንን ትውልድ እንደዚህ አይነት ክሪቲካል ታይም ላይ አምጥቶ ስለዚህ መጸለይ አለ። ከጊዜዎች ሁሉ ደግሞ ይልቅ አሁን ደግሞ በጣም ጸሎት የሚጠይቅ ጊዜ ነው አይደል? ይሄ ሳምንት ደግሞ በለ አይደል? ቆመን ማደር ካለብን እንደዛ አይቲን የሚጠይቀንን መመለስ አለብን። ነገ እንድንስቅ ነገ በደንብ እንድንዘምር፣ ነገ በደንብ በነፃነት እንድናመልክ አንዳንድ ነገሮችን ዛሬ ቀን ሳለ አጥብቀን መያዝ አለብን። እንግዲህ ይሄ አሁን ስንጸልይ በልቤም ላይ ያለ ነገር ነው። ወደ ገላትያ እንሄዳለን። እንግዲህ በኋላ ጊዜ ካለን ወደ አዲስ አበባ እንመጣለን። ከሌለን ችግር የለውም። ሰሞኑን ገላትያን ከርምና መጨረሻ ላይ አዲስ አበባ መጣል። ጌታ ቀድሞ ካልመጣ ጌታ ከመጣ አርፈን በገላትያ አድርገን በዛው ወደ ሰማይ። ክብር ለኢየሱስ ይሁን። እንግዲህ ባለፈውም ሳምንት አለፍ እያልን አይተናል። እስከ ቁጥር 5-6 አካባቢ ድረስ ወርደናል። ዛሬ ከቁጥር 10 አካባቢ ጀምሮ ያለውን አብረን ያነበብነው። እንግዲህ ጳውሎስ ትንሽ እየተናገረ ያለው ነገር ሰዎችን የሚፈታተን አይነት ነገር ነው። ጳውሎስ እያነሳ ያለው የገላትያ አብያተ ክርስቲያናት ሾልኮ የገቡ ሐሰተኛ ወንድሞች እያስተማሯቸው ያለውን ነገር ተቀብለዋቸዋል እያልን ነው አይደል? እያወራን ያለው ተቀብለዋቸዋል። ስለዚህ ነው ጳውሎስ እየተንገበገበም ያለው ይህንንም ደብዳቤ እየጻፈ ያለው ኦልሬዲ ሾልኮ የገቡትን ሰዎቹ ተቀብለው አብረዋቸው እነሱ የሚሉትን በሙሉ እያደረጉ ነው ያለው። ጳውሎስ ደግሞ እየረገመ ያለው እነሱ። ስለዚህ ለጳውሎስ መጀመሪያ ላይ ገብቶ እንዳስተማረው አይነት በጣም የተከፈተ ልብ ላይኖረው ይችላል። ስለዚህ ነው ቁጥር 10 ላይ እንግዲህ ሰውን ደስ የማሰኝ ከሆነ የክርስቶስ አገልጋይ ልሆን አልችልም ይላል። አዝነዋል ማለት ነው። ሰው በጳውሎስ ጠንካራ አቋም ምክንያት በጳውሎስ እየወሰደ ባለው ሜጀር ምክንያት የገላትያ ቅዱሳን በተወሰነ መንገድ ልባቸው ወርዷል። እንዴት ትረግማለህ? እንደዚህ አይነት ነገር እያደረጉ በመካከላችን ያሉትን ሰዎች ይብዛም ይነስም እያስተማሩን ነው፣ ደግሞ ወንጌሉንም አንተ ያጎደልክብንን ጨምረው እየሰጡን ነው፣ እንዴት ትረግማቸዋለህ ብለው የገላትያ ቅዱሳን ትንሽ አዝነዋል። እንግዲህ በእነሱ ሐዘኔታ ምክንያት ጳውሎስ ትምህርት አያስተካክል፣ አቋምም አይቀይር። የተረገሙ ይሁኑ ብሎ ደግሜ እላለሁ እኮ ይላል አይደል? እኛ ባለፈው የዛሬ 15 ቀን አንዱን ብቻ ነው ያነሳውላችሁ። የተረገሙ ይሁኑ ብሎ ደግሜ እኮ እላለሁ ይላል። እንደገና ወደ ታች ወርዶ ድጋሚ እለዋለሁ ይላል። እንደው አምልጦኝ አይደለም ነው፣ እንደው ተሳስቼም አይደለም ነው። ምናልባትም እናንተ እንኳን ልባችሁ ቢሸረሸርና እንደገና እንደዚህ ብታዝኑም እኔ አሁንም አቋም አልቀይርም፣ ደግሜ እላለሁ የተረገሙ
ይሁኑ ይላል። እኔ አሁን ስለው አፌን ይከብደኛል። እንደው በነጻነት የሚባል ቃል አይደለም አይደል? ግን ሰዎቹን ወይንም እነዚህ ሾልኮ የገቡ ሐሰተኛ ወንድሞችን እየረገመ ያለው ጳውሎስ የግል ጸብ ኖሮት ሳይሆን በጣም ጠንካራ የሆነ የዳኑበትን የዘላለም ሕይወት ያገኙበትን እውነት እየናዱባቸው ነው። ሰዎቹን ከእግዚአብሔር መንግስት ገንጥለው በሌላ በጓሮ በር አሾልከው እያስወጣቸው ነው። አይ ቲንክ እንደዚህ አይነት ነገር አሁን እኛም በጣም የሚያስፈልገን አይመስላችሁ? እንደ ከተማም እንደ አገርም በቤተ ክርስቲያን ላይ የመጣ ያለው ፍጥጥ ብሎ እየመጣብን ያለው ነገር መለያ ሊበጅለት የሚገባ ነገር ሆኖም በግልጽ አለ አይደል? አንዳንዱን ነገር እንደው አደባብሰን የምናልፈው አይደለም። እኔ ጋር እኮ አልመጣም የምንለው አይደለም። እኛ በሰላም እየኖርን ነው የምንለው አይደለም። እያንኳኳ ይመጣል። ቤተክርስቲያን አቋሟን መያዝ ያለባት አሁን አይ ቲንክ ያስተምሮ ልዩነት ብቻ ሳይሆን የልደትም ልዩነት ያለን ይመስል እኔ አሁን እየጠየቅኩ ያለሁት አሰራራችን ተለያይቷል ሳይሆን ዳግም ተወልዷል ወይ ነው እየጠየቅኩ። ሾልከው ገብተው አይደለም ወይ ነው። የገላትያ ቸርች ላይ ያለው አይነት ነገር እኛ ጋር አሁን በጣም በግልጽ እየመጣ አሁን እኛ እናወራው የለ እንዴ? በግላችን እኮ እናወራዋለን። ቸርች ግን በግልጽ አቋሟን ማሳወቅ አለበት። ምንም የተለየ አቋም የለንም። ክብር ለኢየሱስ ይሁን። በመጀመሪያው ዘመን ላይ የነበሩት ቤተክርስቲያናት የገጠማቸው ተመሳሳይ ነገር በየትኛውም ዘመን የነበረችው ቤተክርስቲያን እየገጠማት ነው የመጣው። ሁሌም ግን ቤተክርስቲያን አቋም አትቀይርም። እንደነዚህ አይነት አቋም ሪፍሌክት ሲደረግ ከቤተክርስቲያን ሁሉም ሰው አጨብጭቦ እግዚአብሔር ይመስገን ላይል ይችላል። መሰረት ከሆነ ግን እየተበላሸ ያለው ነገሩ ቶሎ ካልታከመ ሁለንተና ያበላሻል። አካል ይመረዛል። ተላላፊ ነው። በጣም ፈጣን ነው። የሞራል ችግር አለ ቸርች ውስጥ ተብሎ ሲወራ ነገሩ በጣም ተዛመተና ኖርማል መሰለ ተተወ። የአስተምሮ ችግር መጣ ብሎ ደግሞ ምንም መጽሐፍ ውስጥ የሌለ ነገር ሁሉ በቃለ። አንዱ ስንታገሰው እዛ ጋር አይቆምም፣ ይወልዳል ሌላ። የመጀመሪያውን ኃጢአት ጽድቅ የሚያስመስል አይነት የባሰ ክፋት ይመጣል። አንዳንዶች ባለፈው ተሳስቷል ያሏቸውን ሰዎች አሁን ብታጸድቋቸው ሁሉ አይቀላችሁ። እየመጣ ያለው ክፋት ያኛውን ኃጢአት ያቀለዋል። የዚህኛው ክፋት ጥንካሬ እዛ ላይ ካልገደል ነው አንዳንዱን ኃጢአት አጥምቀን ቸርች ልናመጣው። ስለዚህ እውነት ሲነገር የሚያማው ሰው ካለ እናንተ እንኳን እውነትን የምትታገሱ ናችሁ፣ ግን የሚያማው ሰው ካለ ቶለሬት እንዳታረጉ፣ እድል እንዳትሰጡ፣ ደጋግማችሁ ተቃወሙ። እስቲ አሜን በሉ። ስትቃወመው ነው ባይዘው ባህሪያም አትሆነው። ስትቃወመው ነው ነፃነትን የምታውጀው። ኖ ስትል አይገዛም ባንተ ላይ። ቀጥሎ የሚሰሙንም ታድን አይመስላችሁም? እና ዮሐንስ እንደነዚህ አይነት የኖስቲክ አስተማሪዎች እዛ ማይነር ኤዥያ ያሉ አብያተ ክርስቲያናትን እንደዚህ ሲያምሷቸው ተመሳሳይ ነው አይደል? ዮሐንስ አቋም የተረገሙ ይሁን እኮ ይላል ዮሐንስ። አንደኛ ዮሐንስ ሊዱና በኦር ነጊኤስ ነው ሰውየው የነጎድጓድ ልጅ የፍቅር ሐዋርያ ቢሆንም የክርስቶስ የማዳን ሥራ ላይ ሰው ብድግ ካለ ግን አይታገሱትም። የገላትያ ቤተ ክርስቲያናት እንኳን እንደው አንዳንድ አስተማሪዎች ናቸው ሾልከው የመጡባቸው። እንደ አንደኛ ዮሐንስም ላይ ያሉት እኮ ሐሰተኛ አስተማሪዎች እኮ ናቸው። ዮሐንስ ግን እንደው በቃ እንደው ምን መለያ እናርግላቸው ብለው ይጠይቁታል። ምን መለያ እናርግ? ተቸገርን እኮ። ዮሐንስ ደግሞ ኖስቲኮቹ ደግሞ ቤት ለቤት ነበር እየዞሩ ቤት ለቤት ህብረት እንዳታረጉ አብራቸዋቸው እንዳትሆኑ ቢሏቸው ለዛ እኮ ቤት ለቤት እየዞሩ እግር በእግር እየተከታተሉ ነበር የሚይዟቸው። እና ዮሐንስ ምን ይላቸዋል? ከእግዚአብሔር የተወለደና ከዲያብሎስ የተወለደውን የምንለይበት መንገድ አለ። በምንድን ነው የምንለየው? ዮሐንስ በጣም ጓግቶ የሚያዳምጡት ይመስለኛል። ልክ እንደ ገላትያ ቅዱስ በምን እንለያቸው? ልሳን ነው መለያው? ካሪዝማቲክ የሆነ ነገር ነው መለያው? በምን እንለያቸው ቢሉት ከእግዚአብሔር የተወለደ ኃጢአትን አያደርግም፣ ከዲያብሎስ የተወለደ ጽድቅ አያደርግም ማለት ወደ ቀኝ ከተጻፈ ወደ ግራ መድገም። ከእግዚአብሔር የተወለደ ኃጢአትን አያደርግም ከተባለ ከዲያብሎስ የተወለደ ጽድቅ ሊያደርግ አይችልም። መለያችን ስጦታ የሚመስሉት ነገሮች ናቸው ወይ? አይደሉም። ስጦታ አለ። ጄኒውን የሆነ ስጦታ በእግዚአብሔር ቤት እኮ አለ። ትንቢቱም ይሁን መገለጡም ይሁን ጤናማው ትምህርት ይሁን በእግዚአብሔር ቤት አለ። ይሄንን የሚመስል ግን ከጌታ ያልሆነ ግን አለ ደግሞ በደይ ካሪዝማቲክ ዊችክራፍት የሚሉት የምንለያየው በእንደነዚህ አይነት ነገሮች ሳይሆን በተገለጠ የህይወት ላይ ነው። ጤናማ ትምህርት ህይወቱ ላይ ያለ ሰው አኗኗሩ ያስተው ሰው ትምህርቱ ሲበረዝ የህይወት አቋሙ ነው የሚቀየር። ባይዘው እዚህ ጋር የተቀመጠ ነገር ይሄንን አፌክት ያደርገዋል። አረማመድን ይቀይራል። ይሄ ተለውጦ ይሄ እንደፈለገ መሄድ አይችልም፣ ያዛዋል። የህይወት አቋማቸው ይበላሻል። አረማመዳቸው ይበላሻል። የአጥንት ስትራክቸራቸው መጣመም ይጀምራል። ዲፎርምድ ይሆናሉ። ጳውሎስ ተዘበራርቀውበት ነው እና ሲገስጻቸው የነዛ ትምህርት ለጆሮ ይጣፍጣል፣ ደስ ይላል። የኢየሱስ የመስቀል ስራ ብቻ በቃ አንተም ግባበት ይባል በቃ ደስ ይላል። ያረካሃል። እኔም አለሁበት ትላለህ፣ አዋጥቻለሁ ትላለህ። አይደላችሁበትም።
እንደዚህ አይነት ትምህርት ካለ የተረገመው እናንተ እንደማሰኝ እኮ ነው የክርስቶስ አገልጋይ አይደል? ታዝኑ ይሻለኛል እውነት የሚጣመ ክብር ለኢየሱስ ይሁን። ለሰው ብላችሁ ትምህርት እንዳስተካክሉ በጣም ለምትወዱት ሰው ብላችሁ የተቀበላችሁትን ይህንን ጤናማ ትምህርት ዘመም እንዳታረጉ። ያ የምትወዱትም ሰው የሆነ ቀን ያመሰግናችኋል። የእውነት ትምህርት ላይ ለጥቂት ጊዜ ሊያዝል ይችላል። የክርስትና ትምህርት ሲሰማም ያማል፣ ሲኖርም ያማል። በጣም ደስ የሚለን ለምንድን ነው? የማይነዋወጥ መንግስት ውስጥ ይዞን ይገባል የሚል የማይዋሽ አምላክ የነገረን እውነተኛ ተስፋ ስላለ ነው። በመከራ ምን ዘመረው እንጂ መከራ አያዘምርም። ስትሰሙት ባይዘው አሁን እኮ እንደነዚህ አይነት ትምህርቶች እኮ ሰው ከሚሰማ እንደ ባለ አእምሮ ለስጋው ለምኑ እንደዚህ አይነት ትምህርት ከሚሰማ እኮ ሙቪ ቢያይ ኢንተርቴን እኮ ያደርጋል። ይሄንን ለምንድን ነው የምትታገሱት? የዘላለም ህይወት አለው ሊያም ይችላል። ሰውነት ኖ ሊል ይችላል። ተነስና ሂድ ለምን ትመጣ ሊል ይችላል። ኖ ትለዋለህ። ኖ ዝም በል ለምን? የዘላለም ህይወት አለ። ኢየሱስ ይመለሳል። ከዚህ ዓለም አይደለውም እና ይወስደኛል። ይሄ ስላለ ነው የምንታገሰው። ሰውየው ለምን ሰው ይጠላዋል? ለምን ይጣላል ከሰው ጋር? ለምን ደስ እያሰኛቸው አይኖርም? ህይወትን የተካፈሉት በዚህም ህይወት ጸንተው የሚኖሩት ቀጥሎም የዚህ ህይወት መጨረሻው የሚሆነው ከኢየሱስ ጋር በክብር መቀላቀሉን ጳውሎስ አስቀድሞ በሰበከው ወንጌል ውስጥ ስላለ ነው። እማይተዋ እያመማቸው እየገነጠለ ያመጣል። ለጥቂት ጊዜ ያስረዋል። የተናገርኩት ነገር እንዳሳዘናችሁ ቢሆንም ግን እናንተ እንደስማሰኝ ከሆነ የክርስቶስ አገልጋይ ልሆን አልችልም። ግልጽ ነው አይደል? የሚነግራቸው ታዙ ይቀላል አያዋጣም ካላችሁ እውነት ሊቀየር አይችልም። ይገርማችኋል። የዚህ እምነት ባለቤት የዚህ እምነት ጀማሪ የነበረውም ያ 33 ዓመት ተኩል የኖረው የናዝሬት ከተማው ቅዱሱ ኢየሱስ ቅድም ፓስተር ሲያነብልን ስጋዬን ያልበላ ደሜን ያልጠጣ፣ ስጋዬን ካልበላችሁ ደሜን በራሳችሁ ህይወት የላችሁም፣ ብሉኝ እኔም ብሉ ደሜን ጠጡ ሲል ትምህርት ቀይር ያለኝ ይሄ ነው እንመለሳለን አሉት። ኢንትራንሱ ያው ኤግዚ አይለወጥም ትምህርት ብሎ ሲሄዱ 12 እናንተስ የወንጌል ባለቤት ነው እንደዚህ ያለው ወንጌል የሆነው ራሱ እናንተ ጌታ ረዳው ጴጥሮስ ሁሌ ረዳው ጳውሎስም ኢየሩሳሌም ሲሄድ ጌታ ረዳው ጴጥሮስ ካንተ ወደ ማን እንሄዳለን? መሄጃ የለኝም አይደለም ትምህርቱ እንትኑ ንግግሩ መልሱ ምርጫ ሳጥተናል ነው። ከዚህ ወዴትስ? አሳ ወደ ማጥመድ መመለስ ይችላል። ወደ ቀደመ ወደ ጁዳይዝም መመለስ ይችላል። መመለሻ የለኝም አይደለም እያለ ያለው ጴጥሮስ ከዚህ ወዴት ይኬዳል? መሄጃ ሳጣኝ አይደለም። ከዚህ ወዴትስ ይኬዳል? አንተ የምትናገረው ትምህርት ውስጥ የዘላለም ህይወት ቃል አንሄድም ሲል ጌታ ምንድነው ያለው? እናንተን መጀመሪያ ምን ይሆነኝ የመረጥኳል። አቋሙን ሲገልጥ መመረጡን አጸናለን። የእምነቱ ጀማሪ ራሱ እያናደደ ነበር የሚያስተምረው። እያበሳጫቸው ወደውት ይመጡና ጥለውት ይሄዳል። ትምህርት ግን አይቀይርም። እንደዚህ እያስተማራቸው ትምህርት አለመቀየር አይደለም። የሞተው ስላስተማረው አይደለም። እየተናገረ ላለበት ጉዳይ አይደል የተገደለው። ይህንን ወንጌል የተቀበሉትም እንደነዚህ አይነት ሰዎች እውነቱን ስንናገር ለጥቂት ጊዜ ያዘናል። የተረገሙ የሆኑ ስል አዘናቸዋል። እኔ ግን የክርስቶስ አገልጋይ ነኝ። ክብር ለኢየሱስ። በእናንተ መትረፍ በሰማይ ደስታ አካፈላለሁ እንጂ ሌላ ነገር የለኝም ማለት እኔ እግዚአብሔር አገልጋይ ነኝ። ስለዚህ ባካችሁ ደስ ሊላችሁ የሚገባው በእንደዚህ አይነት እውነት ውስጥ ነው። እጅግ የተወደዳችሁ እዚች ቤተክርስቲያን አስቀድማ የሰማችሁትን ወንጌል ጤናማ ትምህርት አጥራ ቦምባርድ እየተደረገ ነው። እየተወረረ እየተዘረ በጣም ብዙ ሰው ወንጌል ኤዲት እያደረገ ይሄ ነገር ቢስተካከል እያለ ቸርችን ለመጫን እየተሞከረ ነው። እናንተ ጋር እንደዚህ ነው እንዴ? እንደ ድሮ አዲስ ወንጌል አለ እንዴ? ደግሞ አይሞትም። ኢየሱስ ሰርቶ አልቋል። ክብር ለኢየሱስ። እንደማታዝኑ ተስፋ አደርጋለሁ። በጣም እንደምትደሰቱ ፊታችሁ ያስታውቃል። ራይት ሆናችሁ ነው የምታዩት። ይሄን ሁሉ መንገድ አቋርጣችሁ የመጣችሁት ይሄን ለመስማት። ገላትያዎች ግን እንደናንተ አይደሉም። ጳውሎስ አቋሙን ከነገራቸው በኋላ በእኔ የተሰበከው ወንጌል እኮ እንደ ሰው ፈቃድ የሆነ ወንጌል አይደለም፣ ሰው ሰራሽ አይደለም። ብታዝኑም አለ በእኔ ግን እናንተ መካከል የተሰበከው ወንጌል የጳውሎስ ወንጌል አይደለም፣ ሰው ሰራሽ አይደለም። ከራሱ ከጌታን የተቀበልኩት እኔ ከሰው አልሰማሁትም፣ ራሱ ጌታ ኢየሱስ ክርስቶስ ነው የሰጠኝ። እናንተ ክርስቲያኖች አይደላችሁ እንዴ አላቸው። የክርስቶስ ኢየሱስ ተከታዮች ነን የምትሉ አይደላችሁ እንዴ? አዎ። እኔ ስናገር አሳዘንኳቸው። እኔ ግን እኮ በእናንተ መካከል እየሰበኩ ያለሁትኝ ወንጌል ሰው ሰራሽ አይደለም፣ ከራሱ ከጌታ ከኢየሱስ ክርስቶስ ተቀበልኩት። መጠራትና መመረጡን አስቀድሞ ነግሯቸዋል። ይደግመዋል። ባይዘው እዚህ ጋር ወንጌሉን ከራሱ ተቀበልኩ ካለ በኋላ በእናቴ ማፀን ሳለሁ የለየኝ በጸጋው የጠራኝ አይደለም የሚለው። ይሄ ኢየሱስ ክርስቶስ ሲገለጥልኝ እግዚአብሔር አብም ደግሞ ልጁን በእኔ በጳውሎስ ሁኔታ ሊገልጥ ሲወድ ወደ ኢየሩሳሌም አልሄድኩም፣ ከኔም በፊት ሐዋርያ ወደ ነበሩት አልሄድኩም። ወደ አረብ ምድር ነው የወረድኩት። ከሰው ጋር የተያያዘ ከሰው ጋር የተነካካም አይደለም። ይሄ ወንጌል ከራሱ ከጌታ ከኢየሱስ ክርስቶስ ነው የተቀበልኩት። ብታዝኑም እመነግራችሁ ግን ከጌታ የሰማሁትን ነው። ኢየሱስ ክርስቶስ በመስቀል ላይ ሰርቶ የጨረሰውን ነው። የማይነዋወጥ የዘላለም ሕይወት ያለበት
የምትመጣበት የምትገለጥ መንግስት የተመሰረተችበትን ያንን ነው እየሰበኩት ያለሁት። ብታዝኑም እንደ ሰው ፈቃድ የሆነ ወንጌል ግን አይደለም፣ ከጌታ የሰማሁት ነው። ለመጀመሪያ ትምህርታችሁ ተጠንቀቁ። እውነት ሲሰማ ያማል፣ የተቀላቀለ ነገር ግን ደስ ይላል። ሳታውቁት ነው የሚነጣ። አስመራችሁ ማዳመጥ ያለበት ጊዜ ነው። የምትሰሙትን ሰው በጥንቃቄ መመርመር ያለበት ጊዜ አሁን። እናንተ የትም እንደማትሄዱ አውቃለሁ። አስባሰባ የትም ባትሄዱ ግን እናንተ ቤት ይመጣል። እጃችሁ ላይ ባሉት ይመጣል። ከፍላችሁ ቤታችሁ በከፈታችሁት መስኮት ይገባል። የሚነጥቀን ነገር ብዙ ነው። ጠብቁ። ሮብ አርብና እሁድ ብቻ ሰምተን አንችለው። ጠብቁ። ምናልባት አንዳንድ ነገር አልፌ መናገር ካለብኝ በቤት ያላችሁን ዲቮሽናችሁን አስተካክሉ። ስፔሻሊ ከእግዚአብሔር ቃል ጋር ያላችሁን ነገር አስተካክሉ። ከተነጠቅን በኋላ ከተዘረፍን በኋላ እንዳናለቅስ። የዘላለም ሕይወት የሚገኝበትን ወንጌል አስቀድመን ሰምተናል። የመጨረሻው ትምህርት እሱ እንደ ሰው ፈቃድ ያለው ነው። ኢየሱስ ክርስቶስ ስለ ኃጢአተኞች ሞተ። መጽሐፍ እንደሚል ተቀበረ። መጽሐፍ እንደሚል ከሶስተኛው ቀን ከሞተ። በዚህ ትምህርት የዘላለም ሕይወት አቂጣቁ። ኢየሱስን በእርሱ የመስቀል ስራም ላይ ራሳችሁን አጨምሩ። ሌላም ሰው አጨምሩ። ሌላም ትምህርት አጨምሩ። ልምምድ አጨምሩ። ቻውን በቂ ነው። ይሄ ትምህርት የዘላለም ሕይወት ሰጥቶናል። አጥር ስሩ። ደግሜ እናገራለሁ። አጥር ስሩ። አቋም ግለጡ። ከዚህ ውጭ ያለ የተረገመ ይሁን በሉ። ይዘን የሚያዝብር ለመንፈስ ቅዱስ ይሁን። የቤተ ክርስቲያን አሁን ትልቁ ቻሌንጇ ከደጅ የሚመጣ ውስጧ ህመም እየሆነብን ያለው በደጅ ያለ የመናፍስት ጦርነት አይደለም። ውስጣችን ነው አሁን እየተበላሸ። የውስጥ ህመም ደግሞ ታውቃለህ አይደል? እየቆየ ሲሄድ መልክ ይቀይራል። የሆነ ቀን ቆረጠኝ፣ የሆነ ቀን እንትን አደረገኝ፣ የሆነ ቀን ወጋኝ የሚባል ነገር ቶሎ ካልታከመ የመለወጥ አቅሙ ፈጣን። መልክ እየቀየረ የሆነ ቀን አልፎ ሰብሮ ይወጣል። ወደ ታክሞ የማይድንበት ደረጃ ይደርሳል። ትምህርትን ጠብቅ እምላችሁ ለዛ ነው። ጥንቆላ ቢሆን ቀላል ነበር። አንዴ ተንበርከክን ነቅለን እንጥለዋለን። ትምህርት ግን አስተሳሰብ፣ አመለካከት እዚህ ውስጥ ነው። አንዴ በቀደመው ጊዜ አንዳንድ ትምህርቶችን ይማር የነበረ ሰው ነው። ነፃ ወጥቷል። አሁን ነፃ ወጥቷል በርግጥ እና እኔ የማመልክባትም ቤተክርስቲያን ውስጥ ብዙ ጊዜ እየመጣ ያመልካል እና አንድ ቀን ምን አለ ይገርምሃል፣ ሰማንያዎች ውስጥ ምናምን እኮ የሰማሁት እስከ ዛሬ ድረስ ነፃ ወጥቷል እኮ ረጅም ዘመን እኮ ከተወ እስካሁን ድረስ ግን አላል ይዘ የሆነ ቀን ይመጣ። ስሰማው የኖርኩት ነገር እዚህ ውስጥ ነው የሚቀመጠው። ለዛ ነው እነ ገላትያን ጨምሮ ብዙ ደብዳቤዎች ትምህርት ላይ የተሰሩ። አንዴ ከገባ አይወጣ እየሮጡ እነ ጳውሎስ ተመልሰው የመንቀል ስራ የሚሰሩት ለምንድን ነው? አንዴ ከገባ ይቆያል። ስለዚህ ተኝተን በስንዴ እርሻ ላይ ሌላ እንክርዳድ እንዲዘራበት መፍቀድ የለም። ነቅተን መጠበቅ አለ። ክብር ለኢየሱስ ይሁን። በጣም ሲሪየስሊ ቤተክርስቲያን አሁን እዚህ ላይ መንቃት አለ። በጣም አንዳንዱን ነገር በጤናማ ጠንካራ ጥልቅ ባለ ትምህርት ማፍረስ አለብን። አደባባይ ላይ ግልጽ አድርገን ወንጌል ብርሃን እንደውም በጣም ክሊርሊ በከተማይቱም በሌሎችም ዓለማት ላይ የሚሰማ ነው። ይሄ አቋማችንን ይዘን ግልጽ አድርገን ማውጣት ይፈርሳል። አየሩ ላይ የእግዚአብሔር ቃል ሲለቀቅበት ዛሬ ከተሆነ ከ5 ዓመት በኋላ ዛሬ ከተሆነ ከትንሽ ዓመት በኋላ ስር ሰዶ አቅም አበጅቶ ዛፍ ሆኖ ይመጣል። መነቅነቅ የማይቻል ይሆናል። ዛሬ ዘር እያለ መግደል ነቅለን መጣል የምንችልበት ሰዓት ላይ መታገል ነው። ክብር ለኢየሱስ። ስለዚህ ጳውሎስ የግል ነገሩንም እየገለጠ የሚነግራቸው ሰዎቹ እኔ የተቀበልኩት ወንጌል ከኢየሱስ ወንጌል ተቀበልክ እንዴ እንዲሉት አይደለም። ሰው ሰራሽ ከሌላም ሰው አልሰ ከራሱ ከኢየሱስ ክርስቶስ ሳዝኖ ደስ ይለኛል። ከራሱ ከጌታ እንደውም ይገርማቸዋል። በጸጋው የጠራኝ የሚለው የደማስቆን መነካካት ያመገለጥ በላይ ላይ ከወረደ በኋላ ካየሁት በኋላ ወደ ኢየሩሳሌም አልሄድኩም። ከኔ ቀደመው ወደ ነበሩት የሚለው የነ ጴጥሮስና ዮሐንስን ነው። ወደ እነሱም አልወጣሁም። በቃ እግዚአብሔር ልጁን በእኔ ሁኔታ ሊገልጥ ወዷል። ወደ አረብ ምድር ወረደ። ኦልሞስት 14 ዓመት ያህል አካባቢ የቆየ መጀመሪያ 3 ዓመት ከዛ 14 ከማንም ጋር የተነካካ አይደለም። ራሱ ኢየሱስ ክርስቶስ የገለጠ ይሄንን የነገርኩ ይሄንን የበረዙት ይሄንን ነው ለማስተካከል የመጣው። ሳስተካከለው ታመማቸው። የኔ ጳውሎስ መልእክት አይደለም። ስለዚህ እንደ ገላትያ ቤተክርስቲያናት የኢትዮጵያ ቤተክርስቲያንም አሁን በወንጌል ብርሃን ብትታከም አሁን ያሉት ወንጌል ብርሃን ነው ብትታከም እዚህ በጣም ጠንካራ አገልጋዮች አሉ። እኔ ከሩቅ አልጠብቅም፣ ከዚህ ነው የምጠብቅ። ማከም ይቻላል። ጤናማውን ነገር እየለቀቅን ማፍረስ ይቻላል። እውነተኛውን ነገር እየገለጥን ወዳጅ ለተፈጠረ የስተት ትምህርት ሁል ጊዜ የእውነትን ትምህርት እየሰራን አንኖርም። አንዴ ሰብስትራክቸሩን ሱፐርስትራክቸሩን በደንብ አሬንጅድ የሆነ ነገር ማቆም ያኔ የሚነሳው በሙሉ ይረግፋል። አሁን ዶክትሪናል የሆኑ ነገሮች እየተጣሉ አስተምህሮ የመጽሐፍ ቅዱስ መሰረት ናቸው የሚባሉ ነገሮች እየተናዱ ነው። በግልጽ አደባባይ ፊት ለፊት የምናውቃቸው ሰዎች አጠገባችን አብረውን ማኪያቶ ሊጠጡ የሚመጡ ሰዎች ፊት ለፊት እያፈረሱ አፍቱ ቤሲሪየስ ራሳችሁ ብቻ እንዳታስቡ። አዳዲስ ወደ እግዚአብሔር መንግስት ለሚጨመሩ ሰዎችም ተጨነቁ። ቀጥሎ ለልጆቻችሁ ደግሞ ጳውሎስ ድኗል። ከራሱ አልፎ ለብዙ ትውልድ የሚተርፍ ሰው ነው። ትቶት መሄድ ይችላል፣ ግን አይደለም። ለገላትያ ቅዱሳን ቀጥሎ ደግሞ ለሚመጣ ጀነሬሽን ቀጥሎ 1000 ዓመታት ተሻግሮ
ዛሬ ሆን እንዲህ ለምናዳምጥ ለኛ ይገደዋል። የእግዚአብሔር መንግስት ጉዳይ ስለሆነ እድል ይሟጋ የሚችለው ድረስ ነው ልነግራችሁ። የሰማችሁትን ትምህርት ተጠብቁ። እንደ እግዚአብሔር ቃል ያልሆነ ከሰማችሁት የተለየ ነገር ሲመጣ ተቃውሙ። ራሳችሁ አቋማችሁን እንደ ቤተ ክርስቲያን አቋማችንን ለክት ማድረግ አልበር ለኢየሱስ ጌታ ኢየሱስ አይደበቅም፣ ፊት ለፊት ነው። ደቀ መዛሙርቱ አይደበቁም፣ ፊት ለፊት ነው። እንዲቀር እንዲቆይ አድርገው ይጽፉታል። ለአብያተ ክርስቲያናት እየዞረ እንዲነበብ አድርገው እኔ ሳስተምር በሌለሁበት ጊዜ እንኳን ብሎ ጽፈው አስቀምጠውት ጎና ያለውን ሰው ለሰማው እውነት ጠባቂ ይሁን። ይህንን ዛሬ ለልባችሁ ይዘ ምንድነው የምታምኑት? ምንድነው የማታምኑት? ምንድነው የምትቀበሉት? ምንድነው የምትቃወሙት? ለዩ። የምትቃወሙት ነገር የሌላችሁ ሰዎች የሚመጣው ነገር በሙሉ ልክ ነው የምትሉ ፖዚቲቭ ቲንከር ብቻ እንዳትሆኑ፣ መልካም ሐሳብ ብቻ እንዳትሆኑ፣ እውነትን የሚቀበል እውነት ያልሆነውን ቃወም የሚረግምም አይነት ነር ጳውሎስ ስብር የምትደግፉት ነገር ካለ ቃው ነገር አለ። ስለዚህ ያለንበት ከተማ የምንኖርበት ዘመን በጣም አቋምን ገልጦ እኔ የዚህኛ ወገን ነኝ የምንልበትን ነገር እየጠየቀን እኛ ወገን አይደሉም አለ ሐዋርያው። ታዲያ ሲሉ ከኛ ጋር ነበሩ፣ አብረውን ነበሩ፣ እኛ መሃል ነበሩ። ምን ማለት ነው? የምንለማመደውን በሙሉ ተለማምደዋል እና አብረውን ሲወጡ ሲገቡ ከኛ ጋር መስለው ነበር። ከኛ ጋር እንዳልሆኑ ያወቅነው ከኛ ሲወጡ ነው። ዮሐንስ እንደዚህ ነው በግልጽ ነው የጻፈው። አብረውን ነበሩ፣ ከኛ ጋር መስለውን፣ አብረን ነበር ስንበላ ስንጠጣ፣ አብረን ነበር ስንለማመድ፣ አብረን ነበር አሜን ስንል የነበረው። ለካ ከኛ ጋር አልነበሩም። እንዳልነበሩ ያወቅነው ተለይተው የወጡ ቀን ነው። መለያ ያስፈልገናል። ይሄኛው ወገን የኛ አይደለም ማለት አለ። ክብር ለኢየሱስ ይሁን። አንዳንዱን እንደ ክርስቲያን ትሪት አታርጉት። ጦርናጌን ስላሉ የልምምድ አይደለም፣ የህይወት ልዩነት አለ። ኢየሱስ ጌታ ነው። ምንም የተለየ ነገር አልነገርኩም። እንደውም በጣም ልዝብ ብዬ ነው የተናገርኩት። ምክንያቱም እዚህ ያለው ሰው እውነትን ለማዳመጥ ብሎ ይመጣል። እውነትን ስታዳምጡ፣ እውነትን ስትኖሩ፣ እውነትን ስትገልጡ በጣም ብዙ ቢርስ ነገር አለ። አገባ አንዳንዱ የግል ነገር ምንም የሚነካ ሊሆን ይችላል። እውነትን ስትገልጡ ልክ አይደለህም ብሎ ትቷ ላይ ሄድ ይችላል። እኔ መጣሁ ትናቃል የተባሉ እንደዚህ እና ወደ እናንተም ዘልቀው ሊገቡ ይችላሉ። እውነትን ስትገልጡ የምንኖረውም የምንሞተውም ለዚሁ ነው። አሜን። ስለዚህ የሆነ ዘመን ላይ በጣም ብዙ ዘመን እውነትን ሰምተው አሁን ግን ቤተክርስቲያን እነሱ ሀገር መትከል ማሰብ ወንጀል የሆነባቸው ሀገራት። የሆነ ዘመን እኮ ወንጌል ሲሰበክ በጣም በነፃነት የሚሰበክባቸው ሀገራት እዚህ አፍሪካ ውስጥ ወደ ምዕራብ ወደ ደቡብ ምናምን አካባቢ የሆነ ዘመን በጣም 74% 80% ክርስቲያን የሚባሉ አሁን ደግሞ 99% ድብን ያለ ድቅድቅ ያለ ጨለማ ያለው ሀገራት መጽሐፍ ቅዱስ ይዞ የሚሄድ ወንጀል የሚሆነው ሀገራት። ስለዚህ እኛ ዛሬ ቀን ሳለ እንጠብቀዋል። ቀን ሳለ ለያዝነው እውነት እንጋደላለን። ነገ ምድሪቷ ላይ ያለው የክርስትና ህይወት 100% እስቲ አሜን መሆን አለበት። አንዳንድ ሀገራት ታውቃላችሁ አይደል 100% የክርስቶስ ተቃዋሚ የሆኑ ሀገራቶች አሉ። ድፍን ማለት ድፍን ክርስቲያን ለምን አናደርገው? እውነቱን ከያዝን እውነቱን መግለጥ ከቻልን ምድራችንን መቀየር በቤተ ክርስቲያን እጅ ላይ ነው። መንግስት እጅ ላይ አይደል፣ ቤተ ክርስቲያን እጅ ላይ። ቤተ ክርስቲያን ብድግ ካለች ነገሮች በሙሉ አቅጣጫቸው ይቀየራል። ክብር ለኢየሱስ ይሁን። ስለዚህ አንዳንድ ነገሮቻችንን እንቀንሳለን። አንዳንድ አክቲቪቲዎቻችንን ገደብ ብናደርጋቸው ነው ወንጌሉ ጋር ጤናማው ትምህርት ጋር እንምጣ፣ ጸሎቱ ጋር በጣም ሲሪየስሊ መንፈሳዊ ነገሩ ጋር ዛሬ ነው ነጋችን ላይ እየዘራን ያለን። ስለዚህ ነገሮቻችን ላይ በጣም በብዙ ሐሴትና ደስታ እያመሰገንን ነዷችንን እንድንሰበስብ ዛሬ ማማጥ ካለብን እናምጥ። ዛሬ ምናልባት ከአንዳንድ በጣም የቅርብ ከምትሏቸው ወዳጆቻችሁ ጋር በአቋም መለየት ካለባችሁ ተለያዩ። ዛሬ ልዩነታችሁ በእናትና በልጅ መካከል በእህትና በወንድም መካከል መሆን ካለበት ይሁን አድርጉ። ዛሬ በአቋም የተለያያችኋቸው ሰዎች ነገ የሆነ ቀን ይበራላቸዋል፣ ያመሰግኑ። ዛሬ ግን ለእኛም እንደ ግለሰብ እዚህም ለምንሰማው እንደ ከተማም እንደ አገርም በጣም ጠንካራ አቋም የያዘ ሰው የሚጠየቀው እግዚአብሔር በዚህ እኛን ያግኛል። ወንጌል ብርሃንን በዚህ ያግኛል። ክብር ለኢየሱስ። ስለዚህ የጳውሎስ የምዕራፍ 1 ፐርሰናል የግል ፕሮፋይሉ ነው። በዚህ መልኩ ነው። ኔክስት ዊክ ላይ ምዕራፍ 2 ላይ እንገባለን። እንዳልኩ ጌታ አልመጣና በህይወት ካለን የገላትያ የደብዳቤው ሶሊድ የሆኑ ትምህርቶችን የሚያነሳቸው ምዕራፍ ላይ በግልጽ ልዩነቶችን ያመጡ ጠንካራ አቋሞችን ጳውሎስ ምዕራፍ 2 ላይ ይጀምራል። ምዕራፍ 1 ቁጥር 7 ላይ ልዩ ወንጌል ያለውን ምዕራፍ 2 ላይ በደንብ እያብራራው እየዘረዘረው ይሄዳል። ስለዚህ ኔክስት ዊክ ላይ ወደ እነዛ ሐሳብ ደግሞ እንገባለን። ጳውሎስ ግን ይሄንን ይመስላል። ሰውየው በገላትያ ደብዳቤ ላይ ስለራሱ የሚያወራው ይሄንን ይመስላል። እናንተ ደግሞ ጌታ ደግሞ ጊዜ ሲሰጣችሁ ደግሞ ቁጭ ብላችሁ ምዕራፍ 1ን ሙሉዋን ሰርቬ አድርጓት። ለዛሬ ሰማኑን በልባችን ያቆየን፣ ሕይወት ቃል ያሰማልን፣ መንግስተ ሰማይ ያወርሰን። አቋማት ቀይሩ፣ የያዛችሁትን እውነት ይዛችሁት ሙቱ። በገላትያ ያሉ ቅዱሳን እንዳዘኑ አንዳንድ ሰው ሊያዝን ይችላል።